ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን እንግዲህ ዘወትር ረቡዕ ከ7 ተኩል እስከ 8 ተኩል በቀጥታ ስርጭት ከእናንተ ጋር ቆይታ የሚያደርገው የፋና ጤና ፕሮግራማችን ተጀምሯል። እንግዲህ በዚህ ሳምንት ደግሞ ጉዳያችን ያደረግነው የአስም በሽታ ነው የሚሆነው። ርዕሰ ጉዳያችን እንግዲህ የአስም በሽታ በየትኛውም የዕድሜ ክልል ላይ ያሉ ሰዎችን ሊያጠቃ የሚችል ተላላፊ ያልሆነ በሽታ ነውና የዓለም ጤና ድርጅት መረጃ እንደሚያሳየው በ2019 262 ሚሊዮን ሰዎች በአስም ተይዘዋል። እንዲሁም ደግሞ 455 ሺህ ሰዎች ደግሞ በአስም በሽታ ምክንያት መሞታቸውን እንግዲህ መረጃው ያሳያል። አብዛኛው ደግሞ በአስም በሽታ ምክንያት የሚፈጠር ሞት እንግዲህ ዝቅተኛ ገቢ ባላቸውና መካከለኛ ገቢ ባላቸው ሀገራት ላይ ነው ያለው የሚለውን መረጃ ያስቀምጠው። እንግዲህ ስለዚህ በቆይታችን ዛሬ ስለ አስም በሽታ ማወቅ መረዳት ያሉብን ነጥቦች እናነሳለን። ስለ ህመሙ ምልክቶቹ ምንድናቸው፣ ቀስቃሽ ሁኔታዎችስ፣ እንዲሁም ደግሞ ህክምና መፍትሄውን ደግሞ ጭምር በዚህ ቆይታችን እናነሳ ይሆናል። እናንተም ደግሞ የዚህ ውይይታችን ተሳታፊ መሆን ትችላላችሁ። እንደተለመደው 8222 አጭር የጽሁፍ መልእክት መስጫችን ላይ ጥያቄዎቻችሁን ብትልኩ ምላሽ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። እዚህ ስቱዲዮ ደግሞ እንግዳም ጋብዘናል እናንተን ጥያቄዎችን ለመመለስ ዶክተር አምሳሉ ቢተው በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌና የሳንባ ጽኑ ህሙማን ሐኪም እንግዲህ ስለመጡልን ዶክተር አምሳሉ በጣም እናመሰግናለን። እኔም አመሰግናለሁ። እሺ አንተ ይልቀጥል እንደዛ ጀምራለሁ እንግዲህ እንዴት ይሻላል? አይ አንተ ብትይ ይመችኛል። እሺ ላስፈቅድ ብዬ ነው። ስለዚህ ስለመጡ በጣም እናመሰግናለን። ለምናነሳቸው ሀሳቦች ምላሽ ለመስጠት ትክክለኛውን ሰው ነው ያገኘነው ብለን እናስባለን። እና እንግዲህ እንደው ስለ አስም በሽታ ስናነሳ ምን ማለት ነው የሚለውን አስም የሚለውን በሰው ስሙን ያውቃል፣ ህመሙ የሚታወቅ ነው፣ አዲስ አይደለም። በርግጥ ግን ምን ማለት ነው የሚለውን ደግሞ እናቅጥሩ ነው። የአስም በሽታ በሰው ልጆች ላይ በቋሚነት ከሚከሰቱ የመተንፈሻ አካል ችግሮች አንዱ ሲሆን በባህሪውም የሚያጠቃው በጣም ቀጫጭን የሆኑ የአየር መተላለፊያ ቱቦዎችን ነው። ከ2 ሚሊሜትር አካባቢ ስፋት ያላቸውን የአየር ቧንቧዎች የማጠቃ በሽታ ሲሆን የበሽታው ዋነኛ መገለጫ ባህሪያቱ ሄድ መጣ የሚል ባህሪ ያለው ህመም ነው። ምልክቶቹ ሄድ መጣ የማለት ባህሪ ያላቸው ሳሉ፣ ትንፋሽ ማጠሩ፣ ሲተነፍሱ የሚሰማው ድምጽ ሄድ መጣ የማለት ባህሪ ያለው። ሌላው ደግሞ የአየር ቧንቧዎቹ ጥበትና ስፋትም ሄድ መጣ የሚል ነው። የአየር ቧንቧዎቹ ብግነት ወይም ኢንፍላሜሽን የምንለው የሚሄድና የሚመጣ አይነት ባህሪ ያለው ነው እና አስም መገለጫው በዚህ አይነት መገለጫ ባህሪያቱ ይታወቃል። አጠር ለማድረግ የሚመጣና የሚሄድ ምልክት ያለው ተመላላሽ የሆነ የአየር ቧንቧዎችን ብግነት የሚያመጣና እንዲሁም ደግሞ የአየር ቧንቧዎችን ጥበት ደግሞ ሄድ መጣ በማለት የሚገለጥ በሽታ ነው። እንግዲህ ቀደም ሲል ዓለም አቀፍ ደረጃ ላይ ያሉትን መረጃዎች እንግዲህ 2019 ቢሆን አንስተናልና በሀገራችን እዚህ የአስም በሽታ እንግዲህ ጥናቶች ካሉ እሱን ነው በማስደገፍ ካሉንም ደግሞ ከስራውት ማጣጣሚ ሊያነሱ ለሚችላሉ ምን ያህል በስፋት አለ? እንግዲህ በአጠቃላይ እንደ ሀገርም በአፍሪካ ደረጃ የሚሆን እንደኛ በማደግ ላይ ባሉ ሀገሮች ላይ ህዝብን ማዕከል ያደረገ ጥናት የተሰራ ነገር የለም። ግን ምንድነው አሁን ባሉን መረጃዎችና በየጤና ተቋሙ በመንሰራቸው ዳሰሳዎች ያንን ታሳቢ በማድረግ በሰራ ነው ጥናት መሰረት በአብዛኛው 3% የሚሆነው ከ3 እስከ 7% የሚሆነው የአገራችን ህዝብ የዚህ ተጠቂ ነው። በቁጥር ሲሰላ ደግሞ ከ3 ሚሊዮን በላይ የአስም ታማሚዎች አሉ ተብሎ ይታመናል። እንግዲህ ቀላል ቁጥር አይደለም ቢሆንና እንግዲህ አስም በሽታ በተለያየ ጊዜ ያረፈን ቢሆን ምልክቶቹን የሚያሳይ ነው የሚል ነገር አንስተናል። ግን ከሌሎች የመተንፈሻ አካል በሽታዎች ምን ይሆን የሚለየው? ከዚህ በተጨማሪ ምናነሳው ነገርም ካለ? አዎ ከሌሎች የመተንፈሻ አካል በሽታዎች የሚለየው አንዱ ባህሪ አንደኛ በሽታው ሙሉ በሙሉ የሚተው በሽታ አይደለም፣ ቋሚ በሽታ ነው። ምናልባት አንዳንዴ በሰዎች ላይ የሚከሰቱ ነገሮች አሉ። አንዳንዶቹ ከህክምና ጋር ተያይዞ አንዳንዶቹ ደግሞ ያለ ህክምና ለረጅም ጊዜ ጸጥ ሊል ይችላል ወይም ሊተዋቸው ይችላል። ሪሚሽን ወይ ደግሞ ምንድነው ማገርሸቱን ሊተው ይችላል ለተወሰኑ አመታት። ግን በቋሚነት ከሰዎቹ ሙሉ በሙሉ የሚጠፋ በሽታ አይደለም።
ሌላ የሚለየው ባህሪ ምንድነው? ቅድም መጀመሪያ መግቢያ ላይ ትርጉሙን ስንናገር ሄድ መጣ የሚል ባህሪ ያለው አንዳንዴ በጣም ያገረሻል፣ አንዳንድ ወቅት ላይ ደግሞ ጸጥ ይላል፣ ምልክቶቹም ይጠፋሉ። የሰዎቹ የሳምባ የአየርን የመቀያየር አቅሙም ጥሩ ይሆናል። ሌላ ደግሞ ከሌሎቹ ለየት የሚያደርጋቸው ምንድነው? ቀስቃሽ ነገሮች አሉበት። አስም ለምሳሌ በሽታው በቋሚነት የሚከሰትም ቢሆን በየጊዜው ደግሞ የሚቀሰቅሱ ነገሮች ከወቅት ጋር መለያየት፣ የመተንፈሻ አካል ኢንፌክሽኖች፣ ሽታዎች፣ የአየር ንብረት ለውጥ፣ የአየር ብክለት፣ እነዚህ ሁሉ ነገሮች ሊቀሰቅሱት ወይ ደግሞ እንዲያገረሽ ሊያደርጉት ይችላልና በዚህ ባህሪያቱ ከሌሎቹ ይለያል። መነሻ ምክንያቱ ምን ይሆን ይታወቅ ይሆን? እንደው በምን ምክንያት ነው እንደ ሌሎች ህመሞች አስምን መጀመሪያ አንድ ሰው ለአስም ሊያዝ የሚችልበት ምክንያት? እንግዲህ አጠቃላይ ለምን አንድ ሰው በአስም ይያዛል የሚለው እንደው በጣም የተረጋገጠ በዚህ ምክንያት ነው የምንለው ነገር ባይኖርም በአብዛኛው አስም ከጥናት ወደ ጥናት ይለያያል። ከ25 እስከ 80% የሚሆኑት ቤተሰባዊ በሆነ መልኩ ይከሰታል። ምንድነው? በዘረመል የመተላለፍ አቅም ያለው በሽታ ነው ተብሎ ነው የሚታመነው ነው በአብዛኛው። ሌላው ደግሞ ምናልባት ለአስም ተጋላጭ ያደርጋሉ የምንላቸው ነገሮች እስካሁን ድረስ ባሉ ጥናቶች እንደ አንድ ዋና ነገር የሚታየው የአለርጂክ ህመሞች፣ በተለይ ከአፍንጫ ጋር የሚያያዙ የአለርጂክ በሽታዎች እነሱ ለረጅም ጊዜ ከሰዎች ጋር ሲቆዩ ሰዎች በአግባቡ ካልታከሟቸውና ያንን የሚያነሳሳውን ነገር ካላስወገዱ ከጊዜ ሂደት በኋላ በደንብ ለአስም ተጋላጭ ያደርጉ ከ70-80% አስም ይኖራቸዋል ማለት ነውና አንዱ የተረጋገጠው ነገር የአለርጂክ በሽታዎች ለአስም ተጋላጭ ያደርጋሉ። ሌላ የስራ ተጋላጭ የምንላቸው አለ። ኦኩፔሽናል አዝማ የምንለው አለ። ከስራ ጋር ተያይዞ የሚመጣ ብናኝ ያለባቸው ኬሚካል ፋክተሪዎች፣ የጽዳት አገልግሎት የሚሰጡ በተለይ እንደዚህ ከበረኪና ወይ ከኬሚካሎች ጋር ተያይዞ የጽዳት አገልግሎት የሚሰጡ ብናኝ ያለባቸው ቦታዎች የሚሰሩ ሰዎች በእርግጠኝነት ከዚህ ከስራ ተያያዥነት ጋር ለሚመጣው የአስም በሽታ ተጋላጭ ይሆናል፣ ኦኩፔሽናል አዝማ። ስለዚህ ስናጠቃልለው ቤተሰባዊነት መልክ አለው፣ በቤተሰብ ሊተላለፍ ይችላል። የአለርጂክ ህመሞች በተለይ የላይኛው መተንፈሻ አካል አለርጂክ ህመሞች ለአስም ያጋልጣሉ። በስራ ተጋላጭነት ደግሞ አስም ሊመጣ ይችላል። እንደው ከሳይነስ ጋር ምን ይሆን የሚለየው? ተቀራራቢ የሆኑ ምልክቶችም ስላሉ ሰው ከዚህ ጋር የማያያዝም ነገር ይኖረዋልና ሳይነስ መምጣቱ በራሱ ለአስምስ ደግሞ ተጋላጭ ያደርጋል። ቀደም ሲል ካነሱት ነገር በተለይ ይሄ አለርጂክ ራይኖሳይነሳይተስ ምን ነው አፍንጫንም ሳይነስንም የሚያጠቃው አለርጂ ለአስም በጣም ተጋላጭ ያደርጋል። አብዛኞቹ ከ50% በላይ የሆኑት የአስም በሽተኞች ደግሞ በተደራቢነት ይሄ አለርጂክ ራይኖሳይነሳይተስ አላቸውና እንደ ማህበረሰብ ብዙ ጊዜ አስምን ያው እንደ ከባድ በሽታ በርግጥ ቀላል በሽታ አይደለም የማየት ነገር ስላለ አብዛኛው ሰው አስም እንኳን እያለበት በአብዛኛው ለሰዎችም ያለውን ችግር ሲያጋራ ለኛም ለሐኪሞች ሲናገረው ሳይነስ አለብኝ እንደዚህ የአፍንጫ አለርጂክ አለብኝ ብለው ነው እንጂ የአስሙን ሁኔታ ብዙ ጊዜ ጠበቅ አድርገው አይናገሩም። ያው ከፍርሃትም ሊሆን ይችላል፣ ከግንዛቤ ማነስም ሊሆን ይችላልና ተያያዥነት አላቸው። አስም ይሄ የአፍንጫ አለርጂክ ህመም ሳይነስና ሬናይተስ የምንላቸው ለአስም ተጋላጭ ያደርጋሉ። እንደገና የአስምና የሳይነስና የአፍንጫ አለርጂክ ያላቸው ሰዎች ደግሞ የአስም ቁጥጥራቸው ያንን ካልታከሙት የከፋ ነው የሚሆነው እና ሁለቱ በተያያዥነት መታከም ያለባቸውና እኩል ትኩረት የሚያሻቸው በሽታዎች ናቸው። እንደ የአስም በሽታን ስናነሳ ደረጃዎች ይኖሩት ይሆን? በኋላ ምልክቶቹንም ወደ ኋላ እናነሳለንና በየጊዜው የምናያቸው ምልክቶች ከዛም ጋር ከተለያዩ ይሄን ቀድመን ብናነሳ ጥሩ ነው ብዬ ስላሰብኩ ነውና ደረጃ አለው አስም? አዎ አላቸው፣ ደረጃ አለ። እኛ አሁን አስምን መጀመሪያ ታካሚው ወደ ሕክምና በሚመጣበት ጊዜ ደረጃዎች እንሰጣቸዋለን። መጠነኛ፣ መካከለኛና ከፍተኛ እያልን እንሰጣቸዋለን። ብዙ ጊዜ መጠነኛው ሲሆን በሳምንት አንዴ ሁለቴ ነው የሚያስቸግራቸው። ማታ ማታ የሚያስቸግረው በወር አንዴ ነው። ማስታገሻ መድኃኒት በሳምንት ሁለቴ ወይም ሁለቴ ቢወስዱ ነው። እነዚህ በጣም መጠነኛ የምንለው ነው። መካከለኛ የምንለው በሳምንት ውስጥ በተከታታይ እስከ 5 ቀን ድረስ ምልክቶቹ ሊታዩ ይችላሉ። ማታ ማታ ደግሞ ቢያንስ በወር ሁለቴ ማታ በጣም ከእንቅልፍ ይቀሰቅሳል፣ ይረብሻቸዋል። የሚወስዷቸው የማስታገሻ መጠኖችም በተከታታይ ነው የሚወስዱት። ብዙ ጊዜ ከሳምንት እስከ 5 ጊዜ ሊወስዱ ይችላሉ።
ከፍተኛ ምንለው ቀን በቀን ምልክቱ አላቸው ቢያንስ በሳምንት አንዴ እንኳን ቢያንስ ነው ማታ ከንቅልፋቸው ሊያነቃቸው ሊቀሰቅሳቸው ይችላል ከስራና ከማህበራዊ ህብረትም ሊያገላቸው ይችላል አቅም ያጣሉ እንደዚህ ይላሉና ይሄ ሲቪር ወይ ደግሞ ከፍተኛ ደረጃ የደረሰ አስም እንለዋለን አንዴ ህክምናውን ከጀመሩ በኋላ ደግሞ እንደገና ደረጃቸውን እኛ እናዋጣላቸዋለን በመንድነው ለህክምናው በሚሰጡት ግብረ መልስ አንዳንዶቹ ምን በጣም ጥሩ ቁጥጥር ያላቸው አስም እንላቸው አሉ ብለው እንዲያው በሳምንት አንዴ ምልክት ይኖራቸው ይችላል ወሩን በሙሉ ምንም እንቅልፍ የሚነሳቸው ነገር ከሌለ ስራ በደንብ መስራት ከቻሉና ማህበራዊ ኑሯቸውን በደንብ ማከናወን ከቻሉ ጥሩ ቁጥጥር ያለው አስም እንለዋለን መጠነኛ ቁጥጥር ያለው አስም እንለዋለን ምልክቱ ይኖራል ግን ከስራ ላይ ያስተጓጉላቸው ይችላል በወርም አንዴ ሊነሳባቸው ይችላል በጣም ቁጥጥሩ የላላ ምንለው ደግሞ በጣም ያልተቆጣጠረው ምንለው ከማህበራዊ ከስራም ሊስተጓጉሉ ይችላሉ ምልክቶቹም ብዙም ላይ ቀንሱ ይችላሉ እና በዚህ መልኩ ነው አስምን ደረጃዎቹን ምን መድበው እንግዲህኛ ከመናነሳቸው ማብራሪያዎች ውይይቶች በተጨማሪ ደግሞ ከባለ ታሪኮች ጋር ተከታካሚዎች ጋር ደግሞ ቆይታ ያደረግንበታል እሱን ደግሞ ተከታትለን ውይይታችን እንቀጥላለን ዶክተር አመሰግናለሁ ተመልካቾቻችን ፋና ጤና ነው በመከታተል ላይ የምትገኙት የዛሬ ርዕሰ ጉዳያችን የአስም በሽታ ነው እንግዲህ ውይይታችን ይቀጥላል በመሃል ግን ደግሞ ከባለ ታሪኮች ጋር ባልደረባችን ነጻነት ባደግ ያደረገችው ቆይታ አለ እሱን ተከታትለን ተመልሰን እንገናኛለን 8222 አጭር የጽሁፍ መልክ መስጫችን ለእናንተ ክፍት ነውና ስለ አስም በሽታ ያላችሁ የትኛውንም ጥያቄ ብትልኩ ምላሽ ታገኛላችሁ ለማለት ነው አብራችሁ እንድትቆዩ ግብዣችን ነው የአስም በሽታ አየርን ወደ ሳምባ የሚወስድ የአየር ቧንቧ እና በሳምባ ውስጥ የሚገኙ ትናንሽ የአየር ቱቦዎችን የሚያጠቃ በሽታ ነው። ይህ በሽታ የሚከሰተው የእነዚህን የአየር ቱቦዎች ወይም ቧንቧዎች ስፋት ሲቀንስና አየርን በትክክል ማመላለስ ሲያቅታቸው ነው። የአስም በሽታ በዓለም ላይ ብዙ ሰዎችን ከሚያጠቁ በሽታዎች አንዱ ነው። በበሽታው ከሚከሰቱ ሞቶች ብዙዎቹ ከምርመራ እና ከሕክምና ማነስ የተነሳ አነስተኛ ገቢ ባላቸው አገራት ነው። የዚህ በሽታ ስርጭት በአገራችን ውስጥ በትክክል ቁጥራቸው ባይታወቅም በርካታ ሰዎች በበሽታው ምክንያት በየዓመቱ ህይወታቸውን ያጣሉ። በጥቁር አንበሳ ስፔሻላይዝድ ሆስፒታል ህክምናቸውን ሲከታተሉ ያገኘናቸው መነን መኮንን የሁለት ልጆች እናት ሲሆኑ ከ13 ዓመት በፊት ይሄ ህመም እንደጀመራቸውና በዚህ ህመም ምክንያት ከሚኖሩበት አካባቢ ወደ አዲስ አበባ መጥተው መኖር መጀመራቸውን ይናገራሉ። መጀመሪያ ሲጀምረኝ ሳል ነው የሳልኩ መቼም ያው ገበሬ ነበርኩ ስለዚህ አንተና አጓራው ሲወንብኝ በቃበት ነገር ሲሸተኝ በጣም ያመኝ ነበር ተዛ በዚህ የተነሳ ወደዚህ መጣሁ ወደ አዲስ አበባ መጥቼ ያው ክትትል ጥሩነሽ ቤጂንግ ክትትል እዚያ ሳረግ በወርቦር የተከታተል በወርቦር ስከታተል ይሰጡኛል ያው መድኃኒት ይሰጡኛል መድኃኒቱን እንትናለውና በቃ መድኃኒቱን ሰለቸውና የሚነፋ ሰጡኝ የሚነፋ ሲሰጡኝ ደግሞ የሚነፋውን ደግሞ እየሰለቸው ሄደ ከዛ በጣም ታዳጋ በላይ ሆንኩኝ ጥሩነሽ ማሽን ገባሁ አይሲ ማሙ የጀመረኝማ 13 አመቴ ነው አሁን 13 አመቴ ነው በቃ አሁን ወደዚህ ሲልኩኝ ወደ ጥቁር አንበሳ ሲልኩኝ ደህና ነኝ ተመስገን ያው የሚነፋ ጧት ማታ ሰጡ ጧት ማታ የምትነፋ ማታቋርጥ ማለት ነው። በተመሳሳይ በአስም ምክንያት ህክምናቸው ሲከታተሉ ያገኘናቸው ታካሚዎች ይህ ህመም መቼና እንዴት እንደጀመራቸው ያስታውሳሉ። አስሙ የጀመረኝ መጀመሪያ ጅቡቲ ከባድ መኪና ሹፌር ነበር 1993 ነው አስሙ የጀመረኝ በጀመረኝ አጋጣሚ ያስታውሳለሁ መኪና መነዳው መኪና እግሬጌ ላይ የሆነ ድምጽ የነበረው ላሚራ ነበርና ረዳቱ ፈቶት ለማሰርም ቢለውና በቃ እንይድለዋለሁ ያቺ ብርድ ደረቴ ላይ ነው ያለች መጣ እየነዳን ወደ አዲስ አበባ እየመጣ ደረቴ ላይ እንትና ላይ ቤት ገብቼ ግን መንቀሳቀስ አልቻልኩም በጣም አፈነኝ የመጀመሪያ ነው ወዲያው የትራንስፖርት ወስደው ሐኪም ጋር አምስተኛ ፖሊስ ጣቢያ አንድ ክሊኒክ ነበር እዛ ታክሜ ለጊዜው ዳንኩ ከዛ ወዲህ ግን ብዙ አሰቃይቶኛል አላውቅም እንዴት እንደያዘኝ
ያው ሐረር አቧራ ይበዛል፣ ድሬዳዋ አቧራ ይበዛል። እንግዲህ እዛ ውስጥ እንደሆነ አላውቅም። ይሄ አልፎ አልፎ የሚመጣ እንደ ጉንፋን ምናምን የታወቀ ነው። አሁን ላይ የተለያዩ የሕክምና ክትትሎችን እያደረጉ ቢገኙም በሽታው ሲነሳ በዋናነት ትንፋሽን የሚያሳጣ በመሆኑ የበሽታውን አስጨናቂነትና እያለፉበት ያለውን ስቃይ ይናገራሉ። አመጣጡ በዚህ ነው ሳትዩ ያው ሳይንስ ያስቀመጠው እንትኖች ሊያመጡት ይችላሉ። የቱ እንደሆነ ግን በሳይንቲፊክ መስፈርት ይሄ ነው ብለሽ የምታስቀምጪው የለም። ለኛ ያዘኝ ቆየ በጣም 3 ዓመት 4 ዓመት በላይ ህመሙማ በጣም ነው የሚያፍነኝ። እንደው እዚህ ዓለም ተቀመጠ አይልም። በቃ ለመነሳት፣ ለመቀመጥ፣ ለመተኛት፣ ለመጓዝ ችግር ነው። ወይም አዝለው ነው የሚያነሱኝ እንጂ ያው እኔ አይሆንልኝም፣ አቅም የለኝም። ሲነሳ መኪናው ላይም ሲያስገቡኝ በጣም ነው የሚያፍነኝ። መስኮቱን ክፈቱ ትላለሁ፣ ፍጨረጨራለሁ። ያው ሐኪም ቤት ተምድ ስንት ጊዜ ተ07 ወደ ቤጂንግ ወደ 4 ጊዜ በአምቡላንስ ሄጃለሁ። በአምቡላንስ ማለት ነው። በቃ አይሆንልኝም። ተቤትም ስወጣ ታዝዬ ነው ብዙ ጊዜ እንግዲህ እንደው ተ14 ወደ 14 ደረስኩ። አሁን እንግዲህ ዘንድሮ ማለት ተያዘኝ። እዚህ አስተዛዩ በመድኃኒት ነው ምን ጊዜ መድኃኒት ነው። ይሄንን የሚነፋ አቁመሽ ነው ተብዬ እዚህ የዛሬ 3 ወር ጧት ሰዓት ነፊ ማታ ደግሞ እንደነገል ትመጭ እንደዛሬ ትተያለሽ ብሎ በመጡ አጥረኛ አቅም በቃ ለምንፈታ አቅም ለመጓዝ አቃተኝ። እዚህ መጥቼ አይ በቃ እንግዲህ ማቋረጥ የለብሽም አቅምሽ ተንፈስ አቃተሽ ትንፋሽ ሰጠሁኝ መተንፈስ አቃተሽ በቃ አይቋረጥም ማለት ነው። ራሴን ያመኛን ጎኔን በቃ ወግቶ ነው የሚዘኝ ጫንቃያን ጀርባያን በቃ ሲነሳ ማለት ነው። ይሄ ዶክተሮችም አሉ እዚህ ቤጂንግ እንደዚህ ያለ አስም አይተናናውቅም ነው ያሉኝ። በጣም እኔ በቃ በጣም ነው የሚበንተን የሚልብኝ የሚጠነክርብኝ አቅም ያጥረኛል። በቃ ሳል ነው መቼም ሳል ይወጣን ያው ይወጣን ይተካል። ተመስገን እዚህ ተመጣው ደህና ነኝ። ያው አላቋርጥም እዚህ ጥቁር አንበሳ ተመስገን ነው። በጣም በሽታው ሲይዝ በጣም ያስጨንቃል። በጣም ከባድ ነው። ዋናው አካላችን ማስተንፈስ ነው የሚከለክለው። በዚህ በሽታም የሞታ አንድ አለኝ እኔ አጎቴ በአግባቡ ክትትል ትላልቅ ሆስፒታል መጥቶ በአግባቡ ክትትል ቢያደርጉ ጤናቸው በጣም አስከፊ ነው። አስም ማለት በጣም ከባድ እንኳንማ ለወዳጅ ለጠላትም አይስጠም። ከባድ ነው። በጣም ያስጨንቃል። ስቃዩ ያፍናል፣ ያስላል። ሲያፍን ማስተንፈስ ያቅታል። የግል ክሊኒኮች ነበር የምጠቀመው ብዙ ጊዜ። ያው በደም ስር የሚሰጣለ መርፌም የ6 ወር የ3 ወር እየተወጋው ከ1993 እስካሁን መርፌ ነበር የምጠቀመው። ጥቁር አንበሳ ክትትል ከጀመርኩ በኋላ ግን መርፌ አልወጋም። ያው የሚሳቡ የሚነፋ አለ እሱን ሰጥተው በዛ እየተከላከልኩ ነው ያለሁት። ለአስም በሽታ ያጋልጣሉ ከሚባሉት ውስጥ ዘር፣ የተለያየ መጥፎ ሽታና አለርጂ ተጠቃሾች ናቸው። ባለታሪኮቻችንም በተመሳሳይ መጥፎ ሽታ በሽታውን እንደሚያባብስባቸው ገልጸው በዚህ ህመም የሚታመም ቤተሰብም እንዳላቸውም ይናገራሉ። ሲያፍነኝ ስሜቱ በጣም ትጨነቂያለሽ። ትግል ነው። ምንም ይመጣልሽ ነገር የለም። እግዚአብሔር በፈቀደው አክታው መውጣቱ ሰውነትሽ ይነግርሻል። ውስጣዊ ሰውነት ስለሚነግርሽ አክታው ሙልጭ ብሎ ከወጣ ትተነፍሻለሽ፣ እንቅልፍ ይወስድሻል። ከዛ ስነሳ ተመስገን ብዬ ጸልዬ እነሳለሁ። እንደ ሞትኩ ቁጥር አይተውም። አስም በሽታ እንዳንቀላፋሽም ይበዛ ይዞሽ እዛ ትግል ውስጥ አልገባሁም። ግን ኦልሞስት ግን ለኔ ጭንቀት አለ። ያ ሲወጣ ድረስ እሱ ነው የምታሳብ ሽታ ይሄ ሽንት ክርፋት ምናምን ይሄ ቱቦ ምናምን እሱ ነው የሚያስነሳብኝ። በጣም አጓራ ይሄ መኪኖች ምናምን ሲሄዱ አጓራ አለን እሱ በተገባ በቃ የሆነ ጀርባያን ነው ይሄን የሚይዘኝ ይሄን ሳምባያን ይዘኛል። ስለዚህ ይነሳል። ሳል ነው የሚጀምረው ይሳል ነው ሳሉ ሲየስየ አሁን ለካን ሳምባያ ሲያብጥ ነው አላውቅም እንጂ ሲየስየ ተለዋለ ድማኪን ቤት ይለቀኛል ስል ለካን እያፈነኝ ሄደን ተዛ ሐኪም ቤት ሰድ ዋዝሏን ሳምባሽ ይባላል። ለምን ነው እስካሁን ድረስ የምትቆይሉኛ?
አሁን በመንገድ ሰድ ማክስ አርጌ ነው ቤትም አጓራ ጥጥቄ ነው ሽንት ቤትም ስገባ በስንት ስቃይ ታጥቦ ምናምን ነው እሱ ነው የሚያስነ በጣም ሽታ ነው የሚያስነሳብኝ እኔ ደግሞ አስም የኔ የማይወደው ነገር መጥፎ ሽታ ነው የጫማ ሽታ ወይም ቱቦ ሽታ የመንገድ ዳር ቱቦ ሽታ ሽቶ እኔ እጠቀማለሁ ቆንጆ ሳሙና አያፍነኝ በቃ መጥፎ ጠረን ነው ለኔ አለርጂክ ያያቴ አስም በሽተኛ ነው ይሉኝ ነበር አያቴ ከዚያ እናቴን ያዛትና እናቴን ያዛት አሁን እናቴም ህክምና ላይ ናት ከዛ በሷ ነበር ማዘን እንደዚህ ሆነሽ በቃ መተንፈስ አቅቶሽ ምናምን ስል እኔን ያዘኝ ገና ሁለት እንደወለድኩ ያዘኝ አሁን በኔ በቃ ነው የሚያዝኑ እኔስ በቃ ደህና ነኝ አንቺ ነሽ እንዲህ ታውንሽ ተሰንክለሽ እንዲህ ነሽ ተቀምጠሽ እያሉ በኔ ነው ሁሉ ወንድሞቼ እኮ ደህና ናቸው እኔን ብቻ ነው ያዘኝ ተቤተሰቡ ማለት ነው ያርጉ በቃ የወጣት ስንኩል አርጉኝ ስራ አልሰራ እኔ እኮ ቤት ነው ቁጭ ብዬ ሙሉ ተመልካቾቻችን ፋና ጤና ነው በመከታተል ላይ የምትገኙት እንግዲህ ቀደም ሲል አጭር መሰናዶን ተከታትለን ተመልሰናል ከዚህ ቀደም ላነሳናቸው ውይይቶችም ላነሳናቸው ሀሳቦች ደጋፊም ነው ለቀጣዩም ደግሞ ለእናንተ ትምህርት የሚሆኑ ነገሮችን ይዟል ብለን እናስባለን 8222 አጭር የጽሁፍ መልእክት መስጫችንን ለእናንተ ለተመልካቾቻችን ክፍት ነው ስለዚህ ጥያቄዎቻችሁን መላክ ትችላላችሁ እንግዲህ ቀደም ብለን ያነሳናቸውን የደገፉ ሀሳቦችም ከዛው ከታካሚዎቹ አግኝተናል በቀጣይም ደግሞ ከነሱም ጋር ያይዘን ያነሳን እንቀጥላለንና እንደው ታካሚዎቹም ሲያነሱት የነበረው ነገር ነበርና ምን ጥያቄ ፈጠረብኝ እንደው በጊዜ መምጣት ነገር እንዴት ነው የአስም ታካሚዎች የታማሚዎች ወደ እናንተ ሲመጡ በምን አይነት ደረጃ ላይ ሆን በብዛት ደርሰው የሚመጡት ሚለው ማወቅ ፈለኩ በጣም ጥሩ ነው ብዙ ጊዜ እንዳመለካከትም ችግር ሆኖ ብዙ ጊዜ ገና ሲጀማመራቸው ቶሎ ብቅ ጥልቅ ሲል ምልክቱ ብዙ ታካሚዎች አይመጡ አንዳንድ ታካሚዎችም በተለያየ የጤና ተቋሞች ውስጥ ቢሄድም መጀመሪያ በሽታውን አምኖ የመቀበል ችግር አለ እንደ ማህበረሰብ አንድ ምናየው ነገር ያ ነው ብዙዎች በሽተኞች ግን በእውነት በትክክል በሽታቸውን አምነው የሚቀበሉበትና ልክ ነው አስም ነው ህክምናውንም አምነው መከታተል የሚጀምሩት ቢያንስ መካከለኛና ከፍተኛ ደረጃ ከደረሰ በኋላ ነው እንዲያውም በተለይ እንደኛ ባለው ከፍ ያለ የጤና ባለሙያ ላይ የሚቀርቡት ብዙ ጊዜ ከቆዩ በኋላ የአየር ቧንቧ ጥበቱ ደረጃው ከጨመረ በኋላና መቸገር ሲጀምሩ ነውና አንድ ምናየው እንደ ታዳጊ ሀገሮች የምናየው አንድ ችግር ያ ነው ቀድሞ ህክምናውን መጠየቅም ባህሉም ብዙም የለም ከህክምናውን ከጠየቁ በኋላ ሐኪሙ የሚያስረዳቸው ነገር አምኖ የመቀበል በጣም ትንሽ በማህበረሰቡ መካከል እንደ ችግር የምናየው ነገር እሱ ነውና ልክ ነው ቀደም በሽተኞች ያነሱት ነገር ከፍተኛ ደረጃ ሲደርስና በጣም ሲቸገሩ ነው ብዙዎቹ ህክምናውን የሚጠይቁትና ያ ባይሆን ይመከራል ቶሎ በጊዜ መምጣቱ ጥሩ ውጤት አለው ጥሩ ሶሉሽን አለው ብለን እናስባለን እንግዲህ ለዚህም ስለሚረዳ ደግሞ ምልክቶቹን ብናነሳ ጥሩ ነው ብዬ አስባለሁና ከመጀመሪያው ጀምሮ ያሉት ምልክቶች ምን ይመስላሉ በጣም ጥሩ በመጀመሪያ ደረጃ ምንድነው የበሽታው ምልክቶች እንደተጠበቁ ነው አንድ ሰው በቤተሰብ አስም ካለበት ወይ ደግሞ ስራቸው ብናኝ ሽታ አቧራ እንደዚህ አይነት ተጋላጭነት የሚያደርግ ሰዎች አደጋ ላይ እንዳሉ ቢያውቁት መልካም ነው በተለይ ደግሞ የአፍንጫቸው ላይ የላይኛው መተንፈሻ አካል አንዳንድ ምልክቶች ሲጀምሯቸው እንደማስነጠስ ንፍጥ የመብዛት ነገር ከጉንፋን ውጭ የሆነ እንደዚህ አይነት ነገር ተደጋጋሚ ሲከሰትባቸው ለአስም ተጋላጭ መሆናቸውን ማወቅ ያስፈልጋል ብዙ ጊዜ ምልክቶቹ ቀላልና ማንንም ሰው ሊያስተውላቸው የሚችሉ ናቸው ብዙ ጊዜ የሚመጡ ወቅትን ጠብቀው ወይ ደግሞ ሁኔታን ጠብቀው የሚመጡ ሳል አለ ትንፋሽ ማጠር አለ ሲተነፍሱ ደግሞ ሲጥ የሚል ምልክት ይኖራቸዋል ሶስቱም ባንድ ላይ ሊከሰቱ ይችላሉ አንዳንዴ ደግሞ ሁለቱ ብቻ ትንፋሽ ማጠርና ሲጥ የሚለው ብቻ ሊከሰት ይችላል አንዳንዴ ደግሞ ማሳል ብቻም ሆኖ ሊከሰት ይችላል ስለዚህ ሄድ መጣ የሚል
ወቅት እየጠበቀ የሚመጣ ሳል፣ ትንፋሽ ማጠር፣ ሲጥ ማለት ምልክት፣ ሽታ፣ አቧራ፣ የታፈነ ቤት ውስጥ ሲገቡ ወይም አካባቢ ሲቀይሩ እንደዚህ አይነት ተለዋዋጭ የመተንፈሻ አካል ምልክቶች የሚታይባቸው ሰዎች አስም የመሆን እድሉ ከፍተኛ ስለሆነ የጤና ባለሙያዎችን ቢያማክሩ ይመከራል። እንግዲህ አዋቂዎች ይህንን ምልክት አይተው መምጣት ይችላሉ። ለልጆች ለህፃናት ደግሞ ይሄ በሁሉም እድሜ ላይ ሊያጋጥም የሚችል ነገርም ስለሆነ ምን ሲያዩ ወላጆች ልብ ሊሏቸውና ወደ ሕክምና ተቋም ሊያመጣቸው ይችላሉ። በልጆች ላይ የሚታዩ ምልክቶች ካሉ ተመሳሳይ ናቸው ምልክቶቹ ከልጆቹም ላይ የሚታዩ ምልክቶች እነሱ ናቸውና ብዙ ጊዜ ያው ወላጆች ናቸው በደንብ አድርገው ትኩረት ሰጠው ማየት ያለባቸው እንጂ በተመሳሳይ ሁኔታ ነው ልጆቹም ላይ የሚከሰቱት ምልክቶቹ። ልጆቹ ሲሮጡ በተለይ ሲጫወቱ እንደዚህ መታፈን ሲጥ ማለት ነገር ይታይባቸዋል። ጉንፋን ሲይዛቸው በተለይ ህፃናት ትንንሽ ልጆች ላይ ጉንፋን ሲይዛቸው በጣም ጉንፋኑ በጣም የተጋነነ ይሆናል። ከጉንፋኑ ጋር ደግሞ ተጨማሪ እንደዚህ ሲጥ ማለት ትንፋሽ ማጠሩ መጨነቁ ሲኖር አስም ሊሆን ስለሚችል የህፃናት ስፔሻሊስቶችን አሉ። አሁን የሳምባ የህፃናት ስፔሻሊስቶችም ስላሉ እነሱም ባይኖሩ የህፃናት ስፔሻሊስቶች ስላሉ ማማከሩ በጣም ጥሩ ነው። ትንሽ ህፃናት ላይ የማረጋገጫ ምርመራው ማድረግ የራሱ ችግር አለው ያው ተባብረው ስለማይሰሩ ቢሆንም ግን ሐኪሞች ካላቸው ልምድና ሌላ ተጓዳኝ ምልክቶችና የምርመራ ውጤቶችን ግንዛቤ ውስጥ በማስገባት አስም መሆን አለመሆኑን ሊያረጋግጡ ስለሚችሉ እናቶች እንዲህ አይነት ተደጋጋሚ መተንፈሻ አካል ችግር ያላቸውን ህፃናቶች ለባለሙያ ቢያሳዩ ይመከራል። እንግዲህ ከአስም በሽታ ጋር በብዛት ደግሞ ተያይዞ የሚነሳው ነገር ወቅት ነው። በዚህ ወቅት ሲሆን ይነሳብኛል ይላሉ ሰዎች። ምናልባት በህክምናው እንዴት ይታያል? የትኞቹ ወቅቶች ይሆኑ ደግሞ አስም እንዲነሳ ቀስቃሽ ሊሆኑ ምክንያት ሊሆኑ የሚችሉትስ? በጣም ጥሩ ነው። ይሄ ልክ ነው። አስም ወቅትን ጠብቆ ይባባሳል። በተለይ ክረምት ሲገባ ክረምት ሲወጣ የአጥቢያ ጊዜዎች መስከረም እስከ ታህሳስ ያሉ የየራሳቸው ምክንያት አለ። ክረምት ላይ በተለይ ክረምቱ ዝናብ እየዘነበ ትንሽ ያባራ ደግሞ ፀሐይ ነገር ካለ አስቸጋሪ ነው የሚሆነው። ዝናቡ ሲዘንብ የሚቀሰቅሰው ነገር አለ። ፀሐይ ሲሆን ሽታ ነገሮችንም ስለሚያመጣ በተለይ ክረምት ላይ እና ክረምቱ ከወጣ በኋላ ደግሞ በተለይ መስከረም፣ ጥቅምት፣ ህዳር ላይ አበቦችም ስላሉ የፖለን የምንለው ነገር እነሱ አስምን ሊቀሰቅሱ ይችላሉ። ክረምት ሲገባ ወደ ግንቦት አካባቢም ያሉት ወቅቶች ልክ ነው የአስም ታካሚዎች በጣም አስቸጋሪ ጊዜና አስምን የሚቀሰቅሱ በአካባቢው ያሉ ብናኝ፣ አቧራ፣ የአበባ ሽታ እንደዚሁም የመተንፈሻ አካል ኢንፌክሽኖች ገኖ የሚታዩበት ወቅት ስለሆነ አስም ወቅትን ጠብቆ ሊባባስ የሚችል ህመም መሆኑን ማስተዋሉ መልካም ነው ብዬ አስባለሁ። ለበሽታው ደግሞ የተጋለጡ ሰዎች እንግዲህ የሚቀሰቅሱ ነገሮች ቀደም ሲል ማንስተናል። ግን ደግሞ በዝርዝር እንድናነሳቸው ባለታሪኮቻችንም እያነሷቸው የነበሩት ነገር መጥፎ ሽታ የሚል አለ፣ አቧራ የሚል አለና በደንብ ደግሞ ከነሱ ጥንቃቄ ማድረጉም ደግሞ የሚረዳ ነገር ስለሆነ በዝርዝር ብናነሳቸው በጣም ጥሩ። አሁን ምንድነው ለአስም ተጋላጭ የሚያደርጉና አስም ያለባቸውን ሰዎች አስሙን የሚያባባሱ ነገሮች አሉ። ሁለቱንም ጠቅላላ አድርገን ማየት እንችላለን። ግን በተለይ አሁን ለታካሚዎቹ ወይም ደግሞ በቤተሰብ አስም ላለባቸው ይሄ አለርጂክ ሳይነስ አለርጂክ ሬናይተስ ላለባቸው ሰዎች ማድረግ የሚገባቸው ጥንቃቄ በተለይ በቤት ውስጥ አንደኛ ምንጣፍ አይመከርም። ምንም አይነት ምንጣፎች እንደዚህ ሃውስ ደስት ማየት የምንላቸው ብናኝ ነገሮችን ይይዛሉ። እነሱ ለአስም ተጋላጭ ማድረግም እንደገና ደግሞ አስም ያለባቸው ሰዎች የመቀስቀስ ባህሪ ስላላቸው እንደዚህ ሩፍ ታይል ነገር መጠቀም ነው እንጂ የሚመከረው ምንጣፍ ነገር የትኛውም አካባቢ ላይ ብንኖር ሙሉ በሙሉ ንጹህ ማድረግ አንችልም። ሁለተኛ ሰዎች የሚለብሷቸው ብርድ ልብሶች ፈር ያላቸው ባይሆኑ ይመከራሉ። እንደዚህ ጸጉራም ነገሮች ከሆኑ እነሱም ብናኝ ነገሮችን ሲይዙ ሰዎች መኝታቸው ላይ ሲተኙ ያንን ሳያውቁት ብናኙን ሊስቡት ይችላሉ። አስም ሊቀሰቅስባቸው ይችላል። ሌላ በቤት ውስጥ የሚደረጉ ጥንቃቄዎች የመጸዳጃ ወይም የመታጠቢያ ክፍሎች ላይ ውሃ የሚያፈሱ ሻጋታ የሚፈጥሩ እርጥበት የሚያዝሩ ነገሮች መኖር የለባቸውም። እነዚህ ለአስም ሊያጋልጡ ይችላሉ። አስም ያለባቸውንም ሰዎችም ሊቀሰቅሱባቸው ይችላሉ። ሌላ ዘመናዊ አኗኗር የሚኖሩ ሰዎችም ስለሚጠቀሙባቸው ይሄ ሆት ባዝ ማሞቂያ ነገሮችም እነሱም አንዳንድ ፈንገሶች ማሞቂያ ቲዩቦቹ ላይ ሊያድጉ ስለሚችሉ እሱንም በየጊዜው ቼክ ማድረግና
ውሃን መቀየር በሚያስፈልግበት ጊዜ ውሃውን መቀየር ወይም ደግሞ ያንን ሆት ባዙን ማጽዳት ያስፈልጋል። ሌላ በቤት ውስጥ ከሰል ጭስ ነገሮችን እነሱ ለአስም ሲጋራ የሚያጨሰው ራሳቸውም እንኳን ባያጨሱ በቤተሰብ ውስጥ የሚያጨሰው ካለ ክፍል ውስጥ እንዲያጨስ አይመከርም። እንደዚህ ጭስ የሆኑ ነገሮች አስሙን ለመቀስቀስና ለማገርሸት ለመባባስ የሚያገለግሉ ነገሮች ናቸው፣ የሚያጋልጡ ነገሮች ናቸው። ሌላ ቤቱን የሚያጸዱባቸው ኬሚካል ነገሮች ባይሆኑ ይመረጣል። በተለይ በረኪና ጥሩ አይደለም፣ ይቀሰቅሳል። ብዙዎቹን ጥሩ ነው ክፍሉን ለማጽዳት እንዲው ክሊን ለማድረግ ሰዎች ሊጠቀሙበት ይችላሉ። አስም ታካሚ ለሆኑ ሰዎችና ለአስም ተጋላጭ ለሆኑ ማህበረሰቦች ግን እንዲህ አይነት ነገሮች አይመከርም። ሌላው በውጭ በመናረጋቸው ግንኙነቶች ናቸው። በታፈነ ትራንስፖርት መጠቀም፣ ጉንፋን ከያዛቸው ሰዎች ጋር የሚደረጉ ንክኪዎች፣ በተለይ በከተማ አንዳንድ በኮንስትራክሽን ያሉ አካባቢዎች ላይ አቧራ፣ ሽታ ወይም ደግሞ ውሃ የሚያቆሩ ቦታዎች አካባቢ ሽታ የሚያመጡ አካባቢዎችን ማስወገድ ያስፈልጋል። በስራ ተጋላጭነት ያው መቼም ሰው ሳይሰራ መኖር አይችልም። ፕሮፌሽናል ከሆኑ የሚወዱት ሙያ ከሆነ እዛ በስራ ተጋላጭነት ላይ ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ ራስን የመከላከል መሳሪያዎች የምንለው መጠቀም አለባቸው። ማስክ መጠቀም ካለባቸው ማስክ መጠቀም አለባቸው። አላስፈላጊ ከኬሚካሎች ጋር ያለውን ተጋላጭነት መቀነስ አለባቸው። አሁን አንዳንድ ታካሚዎች እኔ ይመጣሉ ቢራ ፋብሪካ ውስጥ የሚሰሩ፣ ኬሚካል ፋብሪካ ውስጥ፣ ሲሚንቶ ፋብሪካ ውስጥ የሚሰሩ ስራውን መተው ምናልባት ባለው ነባራዊ ሁኔታ ሊከብዳቸው ይችላል። ግን በምንሰጣቸው ምክርና በሕክምናውም እና እንደገና የሚያደርጓቸው መከላከያዎችን ቶሎ ቶሎ እንዳይነሳባቸውና የበሽታው ቁጥጥር ጥሩ እንዲሆኑ ማድረግ ይቻላል ማለት ነውና ከሞላ ጎደል ስራ ቦታን አካባቢ ቤቱን ውስጥም ያማከለ መከላከል ቢያደርጉ አንደኛ ቶሎ አይነሳም፣ ተጋላጭ የሆኑ ሰዎችም አስምን እንዳይዛቸው ማድረግ ይችላሉ ማለት እንችላለን። እንግዲህ ወደ ህክምናው ወደ በኋላ ደግሞ እንመጣለን። ግን እንደው የአስም በሽታ ተጋላጭ የሆኑ ሰዎች ሌሎችንም ተጋላጭ ላለመሆን ማድረግ የሚቻለው ነገር ይኖር ይሆን? ከጥንቃቄ በተጨማሪ የኑሮ ዘይቤን የተከተሉ ነገሮችን በማድረግ እንደዚህ አይነት ነገሮች ካሉ ብናነሳቸው ይጠቅማል። ያው በቤተሰባዊ የሚመጣ ከሆነ ከተወለዱ ነው። ስለዚህ ምንም ያደረጉት ነገር የለም። ግን ለምሳሌ ያክል ቀደም የጠቀስናቸው ነገሮች ቶሎ አለርጂ ነገር ሲመጣባቸው ያን የሚያነሳሳው ነገር ማስወገድ፣ ያንን የአለርጂክ ህክምናውን ቶሎ ማድረግ ካስም ከመጋለጥ በጣም ከዛ አደጋ ሊድኑ ይችላሉ። ሌላ ቀደም ያላቸው በስራ ያሉት በተለይ ተጋላጭ የሆኑ ሰዎች በቤተሰብ የአስም በሽታ የአለርጂክ በሽታ ያላቸው ሰዎች በሚመርጧቸው የስራ ባህሪዎችም ለአስም ተጋላጭ የማያደርጉ ቢሆኑ ይመረጣል። ከዛ ውጭ ግን የተለየ አመጋገብ የተለየ ነገር በማድረግ ምንከላከለው ነገር የለም። አንዳንድ ህፃናት ላይ ለምሳሌ ያክል እናቶች በእርግዝና ወቅት የሚያደርጓቸው ነገሮች ህፃናትን ተጋላጭ ከማድረግ መታደግ ይቻላል። ለምሳሌ አላስፈላጊ መድኃኒቶች አሉ ለህመም ማስታገሻ የሚወስዱ ነንስቴሮይዳል አንቲ ኢንፍላማቶሪ ብዙ ጊዜ ማህበረሰቡን በደንብ ያውቃል። ጎፌን የሚሉት አይነት መድኃኒት በእርግዝና ውስጥ እንዲወስዱ አይመከርም። ሌላ በእርግዝና ወቅት እናቶች የቫይታሚን ዲ እጥረት ባይኖራቸው ይመረጣል። ካለ ቢያስተካክሉ ይመረጣል። ሲጋራ ባያጨሱ ወይ ደግሞ ሲጋራ ከሚጨስበት አካባቢ መራቅ ይገባቸዋል። እንደዚህ በማድረጋቸው የሚወሉት ህፃን ጤናማ ሊሆን ወይ ደግሞ ከአስም ተጋላጭነት ሊድን ይችላል። በዘር እንኳን የመተላለፍ ነገሩ እንደተጠበቀ ቢሆንም እንደዚህ በማድረጋቸው ብቻ እንኳን ህፃናትን ከእንደዚህ ነገሮች መታደግ ይቻላልና ሌላ ያው ምግብ በተለይ በእርግዝና ወቅት የሚደረጉ ህፃናቶቹ ክብደታቸውን ጠብቀው ቢወለዱ ከዚህ ተጋላጭነትም የነፃ ሊሆኑ ይችላሉና አመጋገባቸው በእርግዝና ወቅት የሚደረጉ እናቶች የሚያደርጉት ህፃናት ላይ የሚከሰተውን አስም መቀነስ ይችላል። አዋቂዎች ላይ ግን የተለየ ምግብ በመውሰድ ምንም መከላከል አንችልም። ኢንፋክት ስፖርት መስራት አጠቃላይ የጤንነት ሁኔታ ስለሚያሻሽል አመጋገብን ማስተካከል፣ አላስፈላጊ ውፍረትን ግዝፈትን መቀነስ እነዚህ የራሳቸው አስተዋጽኦ አላቸው። አስም ላይም ቢሆን ግን ከአጠቃላይ የጤና እሳቤ አንፃር የተለየ ለአስም ግን የሚያደርጉት አስተዋጽኦ የለም። እሺ እንግዲህ ዘግየት ብለው ለከፈቱ ተመልካቾቻችን ደግሞ ለሌሎቹም በተጨማሪ ያዘጋጀነው የጽሁፍ መረጃ አለ። እሱን ደግሞ ተከታትለን ውይይታችንን እንቀጥላለን።
ተመልካቾቻችን ፋና ጤና ነው በመከታተል ላይ የምትገኙት። የአስም በሽታ የዛሬው ርዕሰ ጉዳያችን ነው፣ ትኩረታችን ነው። በዚህ ዙሪያ ላይ ውይይት እያደረግን እንገኛለን። በዚህ ዙሪያ ላይ ያዘጋጀነው አጭር መልእክት አለ። ዘግየት ብላችሁ ለከፈታችሁ እንዲሁም ደግሞ ለውይይቱ ደጋፊም ነገር ሊሆን ስለሚችል እሱን ተከታትለን ተመልሰን እንገናኛለን። 8222 አጭር የጽሁፍ መልእክት መስጫችን የእናንተን ጥያቄዎች ለመቀበል ዝግጁ ስለሆነ ጥያቄዎቻችሁን መላክ እና መሳተፍ ትችላላችሁ። አብራችሁ ነው። ተመልካቾቻችን ፋና ጤና ፕሮግራማችን አሁንም እንደቀጠለ ነው። የአስም በሽታ የዛሬው ርዕሰ ጉዳያችን ነው። አብራችሁን ስላላችሁ እናመሰግናለን። አብራችሁን ብትቆዩ ደግሞ ከዚህም በኋላ ብዙ ነገሮችና ታተርፉበታላችሁ ቁም ነገሮችን ብለን እናስባለን። እንግዲህ ተመልካቾቻችንም ጥያቄ ልከዋል። ስለዚህ እነሱንም በመሃል አስገብተን ውይይታችንን እንቀጥላለን። የአፍንጫን አስምና የልብ አስም ልዩነታቸው ምንድነው የሚል ነገር አንስተዋል። ጥያቄያቸው ከተመለሰላቸው 098643 ብሎ የሚቀጥል ቁጥር ነው እንዲወስዱ ብዬ ነው መልሳቸው። እሺ ያው የአፍንጫ አስም የሚባለው አለርጂክ ራይኖሳይነሳይተስ የምንለው ነው። አፍንጫ ላይ ነው አለርጂኩ የሚወጣው እና ምንድነው እንደዚህ አይነት ችግር ያላቸው ሰዎች በተለይ ትርፍ ስጋማ አብሮ ሲያድግ በአፍንጫቸው መተንፈስ ይቸገራሉ። ያ በተለምዶ የአፍንጫ አስም ይሉታል ሰዎቹ። ትክክለኛው ሳይንሳዊ ስሙ ግን ራይኖሳይነሳይተስ የሳይነስና የአፍንጫ አለርጂክ ህመም ነው የሚባለው። ስለዚህ ግን እውነት ነው በተለይ ሲነሳባቸው ጥቅጥቅ አድርጎ አፍንጫቸው ስለሚይዛቸው ፈሳሹም የአፍንጫው ግድግዳም ትንሽ ስለሚቆጣ አንዳንዴ ትርፍ ስጋማ አብሮ ስለሚበቅል መተንፈስ ስለሚያስቸግራቸው የአፍንጫ አስም ይሉታል በተለምዶ። የልብ አስም የምንለው ትክክለኛ አስም የምንለው በሳይንሱ ሳምባን እንትን የሚለው ነው። ሳምባን የሚያጠቃው ነውና እሱ ሳምባ ላይ መግቢያዬ ላይ እንደገለጽኩት በጣም ቀጫጭን የሆኑ የአየር መተላለፊያ ቧንቧዎች 2 ሚሊ ሜትር ዲያሜትር ያላቸውን
እነሱን የሚያጠቃው እሱ በጣም የሚያፍነው የሚያስጨንቀው በሰዎች ላይ የአየር ልውውጡንም የሚያስተጓጉለው አይነት የልብ አስም ይለዋል ማህበረሰቡ እንጂ ሳምባ ትክክለኛው አስም ወይ ደግሞ ሳምባን የሚያጠቃው አስም እሱ ነው። ሌላ ምናልባት አንዳንዴ ምናልባት ባለሙያ ከሆኑ ደግሞ ጥያቄ ጠይቁት። ልብም አንዳንዴ እንደ አስም አይነት ምልክት ያመጣል፣ መታፈን ያመጣል። ምን ሲሆን ነው? በተለይ የግራ የሳምባው ክፍል ሲጠቃና ሲደክም ሳምባ ላይ ፈሳሽ ነገር ይተኛና አየር ቧንቧዎችም በፈሳሽ ስለሚያዙ ልክ አስም እንዳለበት ሰው ትንፋሽ ማጠር ሲጥ ማለት ሊታይ ይችላል። ያ ከልብ በሽታ ጋር ተያይዞ የሚመጣ አስምን የሚመስል ምልክት ነው የምንለው እና እንደዚህ ናቸው ልዩነቶች። እሺ ሌላም የተመልካች ጥያቄ አለን። የ15 ዓመት የአስም ታማሚ ነኝና አሁን መርፌም ስወጋ ወዲያው ይመለስብኛል ድጋሚ ያገረሻል ማለት ነውና መፍትሄው ምንድነው? ምን የተሻለ ነገር ማግኘት እችላለሁ? ምን ጥያቄ ነው ያላችሁ? በጣም ጥሩ። እንግዲህ አስም እየታከሙ ሰዎች ለምንድነው ትክክለኛውን ውጤት ወይ ደግሞ ትክክለኛውን መሻሻል የማያሳዩበት? አንደኛኛ ብዙ ጊዜ መደረግ የሚገባቸው ምክንያቶቹን ወደ ኋላ መልሶ ማጠንጠን ነው። አንደኛው ምንድነው? የሚያስነሱባቸው ነገሮች ርቀዋል ወይ? ቅድም ያላቸው በቤት ውስጥ፣ በአካባቢ፣ በስራ አንዳንዴም ደግሞ የሚወሰዱ መድኃኒቶችም አሉ። ለደም ግፊት ተብለው ከሚወሰዱ አንዳንድ መድኃኒቶች አሉ። ለሌላ ተጓዳኝ በሽታዎች ተብለው የሚወሰዱ መድኃኒቶች አስምን ሊያባብሱ እና ሊያስነሱ ይችላሉና እነዚህም መፈተሽ ያስፈልጋል። ሁለተኛ የሚወስዷቸው መድኃኒቶች በተለይ በትንፋሽ የሚወሰድ መድኃኒቶችን መጠኑን በትክክል ይወስዳሉ ወይ? ቴክኒኩንስ በትክክል ገብቷቸዋል? አንዳንዴ እኛ ብዙ ጊዜ ታካሚዎች ሲመጡ ብዙ ጊዜ ሪቼክ እናደርጋለን፣ እየመላለስን እንጠይቃቸዋለን። ለምን ያው እንደማንም ሰው ባንዴ ማስተር ማድረግ አይቻልም ቴክኒኩንና የሚወስዱበትን ቴክኒክ መፈተሽ ያስፈልጋል። መድኃኒቱን ፕረስ ካደረጉ በኋላ በደንብ ወደ ውስጥ ይስባሉ ወይ? ስበው ካስገቡ በኋላ ከ3 እስከ 5 ሰከንድ ትንፋሽ አቋርጠው ሳምባ ውስጥ እንዲገባ ያደርጋሉ ወይ? እንደዚህ አይነት ነገሮችን መፈተሽ ያስፈልጋል። በሶስተኛ ደረጃ ደግሞ እንደዚህ አልሻል ሲል የሚደረጉ ነገሮች ተጓዳኝ በሽታዎች አሉ ወይ? ለምሳሌ ያክል ቃር የሚያመጣ በተለይ አሲድ ወደ ላይ የሚመለስ የአሲድ የመመለስ ችግር እሱ አስምን ያባብሰዋልና እሱ ካልታከመ ሰዎቹ አስሙ ላይ ይሻላቸው ይችላል። አንዳንዶቹ አብሮ ብሮንካይተስ ነገር ይኖራቸዋል። እሱ ካልታከመ አስሙ ላይ ይሻላቸው ይችላል። አንዳንዶቹ ሳይነስ እና ሬናይተስ ይኖራቸዋል። እሱ ካልታከመ አስሙ ቶሎ ነው የሚቀሰቀስባቸው። እነዚህን ማጣራት ያስፈልጋል። በአራተኛ የመጨረሻው ደረጃ የሐኪሞች ስራ ነው። ምንድነው? አንድ የሚሰጡት የመድኃኒት መጠን ለበሽተኛው የሚመጥን ነው ወይ? መጠኑ ትክክል ነው ወይ? አይነቱ ትክክል ነው ወይ? የወሰደው መጠንና አይነት ትክክል ሆኖ ሌላ ተጨማሪ መድኃኒት አዶን ቴራፒ ተጨማሪ መድኃኒት የምንላቸውን ታዞላቸዋል የሚለውን ነገር ያስፈልጋል። በተለይ አሁን በዚህ ዘመን ትንሽ ሳይንሱም እየተራቀቀ ስለሚመጣ ስለመጣም ውጭ ዓለም ላይ በየወሩ የሚወሰዱ መርፌዎች አሉ፣ ባዮሎጂክስ የምንላቸው። ምናልባት ታማሚያችን እነዚህ ምክንያቶች ካየም በኋላ እና በእርግጥ የምንሰጣቸው ሀገር ውስጥ ያሉ መድኃኒቶችም መጠኑን ከፍ ያለውን ከወሰዱና እዛ ከደረሱ በኋላ እንደገና ሌላ ተጨማሪ መድኃኒቶች መስጠት ሊያስፈልጋቸው ይችላል። እንዲሁም ውድ መድኃኒቶችም አሉ፣ እነሱንም ሊያስፈልጋቸው ስለሚችል እንደው የተሻለ ባለሙያ ቢያማክሩና እነዚህ ነገሮች ቁጭ ብለው ከባለሙያው ጋር ሁሉንም ነገር መፍትሄ ካደረጉለት በኋላ መጨረሻው አራተኛው ላይ ደረጃ ሲደርስ ሐኪሙ የሚያደርገው ነገር ይኖራል ብዬ አስባለሁ። እንግዲህ ተጓዳኝ ህመም መኖሩና መታከሙ ያለውን ተጽዕኖ አንስተውልናል። እንደው የአስም በሽታ ደግሞ በራሱ የአስም ታማሚ መሆን ለሌላ በሽታዎች የሚያጋለጥበት ሁኔታ ይሆን? ሌላ በሽታ ሊያመጣ የሚችልበት ከልብ አንጻር ከሳምባ ጋር የተያያዙ ሌሎች ተጨማሪ ነገሮች ካሉ ብናነሳቸው። አዎ የአስም በሽታ በተለይ በደንብ ህክምናው በትክክል ሰዎች ካልተከታተሉት የአየር ቧንቧዎች እየጠበቡ ይመጣሉና ለመድኃኒት የሚሰጡት ግብረ መልስ እየቆመ ይመጣል። ያ ምን እንደዋለን ሲኦፒዲ ነው የምንለው፣ ክሮኒክ ኦብስትራክቲቭ ፓልሞናሪ ዲዚዝ እና ቋሚ የሆነ የአየር ልውውጥን የሚጎዳ የሳምባ በሽታ የሆነ ከዛ በኋላ እያደገ ሲሄድ ደግሞ መጀመሪያ የቀኝ የልብ ክፍልን ያጠቃል። የቀኝ የልብ ክፍልን እንዲደክም ያደርገዋል፣ ስራ ጫና እንዲበዛበት ያደርገዋል። ከዛ ሰዎቹ
ምንድነው ሰውነት ማበጥ ምልክቱ መባባስ እና ከዛ በኋላም ለአደጋም ሊጋለጡ ይችላሉ። በተጨማሪ ደግሞ በተለይ ኦክሲጅናቸው እየቀነሰ ሲመጣ ደግሞ ኦክሲጅን ተጠቃሚ የመሆን አደጋ አለው። ከሱ በተጨማሪ ደግሞ ኦክሲጅኑ በመቀነሱ ምክንያት ደማቸው ሊወፍር ይችላል። ደም መወፈር ሲኖር ደግሞ ኤሪትሮሳይትስ ቀይ ደም ሴሎች በጣም እየበዙ ሲሄዱ ደግሞ በደም ዝውውሩ ላይ መስተጓጎል ሊያመጣ ይችላል እና እነዚህ ሁሉ ችግሮች ሊፈጠሩ ይችላሉ አስም በሽታ። ሌላ አስም በሽተኛ ተደጋጋሚ ለመተንፈሻ አካል ኢንፌክሽኖች ተጋላጭ ስለሚሆኑ እሱም እየቆየ ሲሄድ ሳምባው ላይ የሚያመጣው ጉዳት አለ። ሌላ አሁን አዳዲስ ጥናቶችም ምንድነው የሳምባው የመስራት አቅሙ እየደከመ ሲመጣ ለልብ ህመም ተጋላጭ ያደርጋቸዋል። አሁን በዘመኑ ብዙ ጊዜ ከልብ ደም ስሮች ጋር ተጋላጭ የሚያደርጉ በሽታዎች አንዱ ይሄ ከሳምባ ውስጥ ከምናረጋቸው በአንድ ሰከንድ የሚያወጡት የአየር መጠን በተለይ ከ50% በታች እየቀነሰ ሲመጣ ለልብ ህመም ተጋላጭ ያደርጋል። እሺ እንግዲህ እነዚህ ነጥቦች ጥሩ የሚባሉትን ነገሮች እያነሳን ነው የምንገኘውና እንደው የአስም ህመም ጋር ተያይዞ ወይም ደግሞ የአስም ህመምተኞች የማሳከክ ነገር አይናቸውም ጋር መቅላትና እንደዚህ አይነት ነገሮች ይስተዋላሉ። ይሄ ከምን የሚመጣ ይሆን? ተያይዞ ሌላ የሚያመጣውስ ነገር አለ ወይ የሚለው እንደ ተመልካቾቻችንም እንዲያውቁት። ብዙ ጊዜ በጥልቅ ወደ ሳይንሳዊ ትንታኔ ስንመጣ የአስምን ቁጣ የሚቀሰቅሱ ብዙ ሴሎች አሉ። አንደኛው ኒውትሮፊል የምንለው ነጭ የደም ሴሎች ውስጥ ነው። ኢዚኖፊል የምንለው አለ፣ እሱም የነጭ የደም ሴሎች አካል ነው። እንደገና ደግሞ ሁለቱም ተቀላቅሎ ሊከሰት ይችላል። አንዳንዶች ላይ ደግሞ ያን ያለ የተጋነነ ሴሎችም ላይታዩ ይችላሉ። በተለይ ይሄ ኢዚኖፊሊክ ከአለርጂክ ጋር የሚያያዘው አስም የአይን አለርጂ ያመጣል፣ ከቆዳ አለርጂ ጋር ይያያዛል፣ ከአፍንጫ አለርጂ ጋር ይያያዛል እና አንድ አይነት ስፔክትረም ተያያዥነት ያላቸው የበሽታው አካል ናቸው። በዛ ሴሎች ምክንያት ሙሉ ሰውነታቸው ላይ መቆጣጣሪ ሊታይ ይችላል። በተለይ አይናቸውን ያሳከካቸዋል፣ ሊቀላ ይችላል፣ ጆሮ ላይ ያሳከክ ይችላል፣ አፍንጫ ላይ ያስነጥስ እንዲሁም ፈሳሽ ሊበዛ ይችላል፣ ቆዳቸው ላይ ሊያሳከክ ይችላልና ከአስሙ ጋር ተያያዥነት ያላቸው እንደ አንድ አለርጂክ አዝማ ምንለው አለርጂ ስለሆነ አስማውም አለርጂ ነው፣ ሌሎቹም በአለርጂ ምክንያት የሚመጣ ነውና ይሄ አንዱ የአስም አይነት ፌኖታይፕ ምንለው አይነት ነውና ልክ ነው፣ ተያያዥነት ይኖራቸዋል። ህክምናቸው ያው የአስሙ እንዳለ ሆኖ የአለርጂክ መድኃኒቶችን መስጠትና አለርጂኩን የሚቀሰቅሱ ነገሮችን ማስወገድ ያስፈልጋል። እንደዚህ አንቲሂስታሚኒክ ምንላቸው ተጨማሪ ያስፈልጋቸዋል። ብዙ ጊዜ ከአለርጂክ ጋር የሚያያዘው አስማ ለመድኃኒት ያላቸው ግብረ መልስ በጣም ጥሩ ነው። ከዛኛው ከሌሎቹ አይነት የተሻለ ነው። ጥሩ ለመድኃኒት ጥሩ ግብረ መልስ አላቸው፣ ለቁጥጥርም አያስቸግሩም። ግን ተጨማሪ በሽተኛዎቹ ደግሞ የራሳቸውን ግብአትን ከጨመሩበት ማለት ነው አለርጂኩን ማስወገድ፣ መድኃኒቱን በትክክል መውሰድ፣ ሐኪም የሚላቸውን ነገር እስካደረጉ ድረስ በጣም ጥሩ መኖር ይቻላል ብለን እናስባለን። እንግዲህ መፍትሄዎቹንም ደግሞ ያነሳን በጎን ለጎንም በርግጥ ያነሳናቸው ነበርና ግን መፍትሄው ምንድነው? ህክምናውስ ያው ሙሉ በሙሉ የሚሻል አይደለም፣ ከጊዜ ወደ ጊዜ ለውጥ ይመጣል የሚል ነገር ተነስቷል። ግን ህክምናው ምን ያህል ይረዳል የሚለው ስለ ህክምናው ብናነሳ መፍትሄውንም እየጠቆምን ስለምን በጣም ጥሩ ነው። አንድ እንዲያው መታወቅ ያለበት መሰረታዊ ነገር አስም በሽታ ለብዙ ዘመን በህይወት ዘመን እስካሉ ድረስ ሰዎች የሚከታተሉና ሊታከሙት የሚገባ በሽታ ነው። እንዲሁ ዝም ብሎ ሄድ መጣ ባይደረግ ይመከራል። ምክንያቱም ሄድ መጣ ስናደርግ ምልክቱ እንኳን ባይኖር በውስጥ ግን የአየር ቧንቧ ብግነቱ ወይ ደግሞ ኢንፍላሜሽኑ የሚቀጥል ነገር ነውና አንድ ቀን ተደማምሮ ከተቀሰቀሰ ትንሽ ያስቸግራቸዋል። ወይም ደግሞ ሰዎች ሳይታወቃቸው የአየር ቀየራቸው እየቀነሰ መጥቶ ለሌላ ነገር ተጋላጭ ሊያደርጋቸው ይችላል። አንዱ ያ ነውና ስለዚህ መድኃኒት ሐኪሙም ሰጠ መጠኑን ቀነሰም ጨመረም ምንም ያደርግ ምን ክትትሉን ባይተው በጣም ይመከራል። ሌላ እንግዲህ ቀደም እንዳልኩት ሙሉ በሙሉ አስምን የሚያድን መድኃኒት እስካሁን ድረስ በሳይንሳዊ ግኝት አልተሰራም። ያሉን መድኃኒቶች ሙሉ በሽታውን የሚቆጣጠሩና በሽታው ሊያመጣ የሚችለውን አደጋ የሚቀንሱ መድኃኒቶች ግን በደንብ ትልልቅ በሳይንስ ግኝቶች የተገኙ መድኃኒቶች አሉ። በዚህ መሃል ግን በሽታው አንዳንዴ በብዛት ሰዎች እየተከታተሉ ሲሄዱ ለተወሰነ አመት ግን ጥሩ ክትትል ያላቸው ሰዎች ላይ ጸጥ ሊል ይችላል፣ ሊተዋቸው ይችላልና ያ ሪሚሽን የምንለው ራሱ
የማገገም ነገር ስለሚኖረው መድኃኒት ህክምናውን መከታተል በጣም ጥሩና በመሃል ሪሚሽን ሲኖር ግን ሰው መዘናጋት የለበትም። ምክንያቱም በቃ ካሁን በኋላ አስምድኛለሁ አስም የሚባል በሽታ አይመጣብኝም አይባልም። አለ በሽታው ግን ምልክቱና ሳምባው ላይ የሚፈጥረው ተጽዕኖ ግን ለተወሰኑ አመታት ሙሉ በሙሉ ጸጥ ሊል ይችላል። ግን ተመልሶ ስለሚመጣ ከሐኪም ጋር ያላቸውን ግንኙነት ባይተው ይመከራል። እንዲያው አሉ ፓልመነሪ ፋንክሽን ቴስት ወይ ትንፋሽ ምርመራ የምንላቸው እሱን እንኳን በአመት አንዴ እንደዚህ ያደረጉ ቢከታተሉት ወደፊት እንዳያገረሽባቸው ምን ማድረግ እንዳለባቸው ሐኪሙ ምክር ሊሰጣቸው ስለሚችል። ወደ መድኃኒቶች ዝርዝር ስንመጣ አብዛኛው በዓለም አቀፍ ደረጃ በጣም ተቀባይነት ያላቸው በመተንፈሻ አካል የሚወሰዱ መድኃኒቶች ናቸው። ጥቅም ስላለው አንድ መድኃኒቱ ወዲያው እንዲሰራ ያደርጋል፣ በሽተኞቹን ቶሎ ያስታግሳቸዋል። ሁለተኛው ጥቅም ደግሞ መድኃኒቶች የሚያመጣቸው ተጓዳኝ ችግሮች በጣም ይቀንሳሉ። ስለዚህ በመተንፈሻ አካል የሚወሰዱ መድኃኒቶች የመጀመሪያ ተመራጭ መድኃኒቶች ናቸው። እነሱ አይነት አላቸው። አንዳንዶቹ የአየር ቧንቧውን የሚያሰፉ፣ አንዳንዶቹ ደግሞ የአየር ቧንቧ ብግነቱን የሚያስታግሱ ወይ ደግሞ የሚያሽሉ መድኃኒቶች አሉና ሁለቱን ቀላቅለው መውሰዱ ነው አሁን በዓለም አቀፍ ደረጃ ተቀባይነት ያለው ህክምና። በተለይ በአገራችን አለ። ለምሳሌ ብዙዎች ሰዎች በብዛት የሚያውቋት እቺ ሳልቡታሞል የምትባለው የምትነፋው መድኃኒት እንዲያውም በተለምዶ ኦክሲጅን ነው የሚሏት ሰዎቹ፣ ግን እሱ ትክክለኛ አገላለጽ አይደለም። እሱ መድኃኒት ብቻውን በቂ አይደለም። አሁን ባለን አረዳድ ብግነቱንም የሚቀንስ አብሮ መወሰድ ስላለበት እነዛ መድኃኒቶች ይመከራሉ። ከዛ ተጨማሪ ያሉ ቅድም ያልኳቸው በተለይ ሲያገረሽና ከፍተኛ ደረጃ ሲደርስ የሚወጉ መድኃኒቶች አሉ፣ የሚዋጡ መድኃኒቶች የምንሰጣቸው አሉ። እነሱም ብዙ ጊዜ ለአጭር ጊዜና በከፍተኛ በሐኪም ክትትል የሚሰጡ መድኃኒቶች ናቸው። እንግዲህ በትንፋሽ የሚወሰደው ነው። ከዚህ ቀደም ያነሱትን ብዙ ሰው ይሄን ለመውሰድ ፍርሃትም አለው እንደዚህ አይነት ነገሮች መሰማው ስላለ ነውና እንደ በህክምና አጋጣሚ እናንተ ጋር የሚመጣው ነገር ምንድነው? በሱ ዙሪያ ያለውን ደግሞ ምን ያህል ለህክምና ያግዛል የሚሉትን በዛው ቢያነሱ በጣም ጥሩ። በመተንፈሻ አካል የሚወሰዱ መድኃኒቶች በማህበረሰብ ውስጥ ያለውን አስተሳሰብ ለመጥቀስ ያክል እሱን ከጀመርን ማቋረጥ አንችልም፣ እሱን ከወሰድን በሽታችን ይባባሳል የሚል አመለካከት አለ። በርግጥ ይቺ ማስታገሻው አለ ብቻ በምትወሰድበት ዘመን ያቻውን ኦክሲጅን ያሉ ሰዎች የሚገልጧት እሷ ትንሽ ታስታግስና እንደገና የበለጠው ነው እንዲያገረሽ የማድረግ አይነት ባህሪ ነበራት እና አሁን አዳዲስ ጥናቶች ከመጡ በኋላና አዳዲስ በመተንፈሻ አካል የሚወሰዱ መድኃኒቶች ግን እጅግ በጣም ጥሩ ናቸው። የሚጎዱ አይደሉም። ታካሚውን በጣም ማስታገስ ብቻ ሳይሆን የአየር ቧንቧ ብግነቱም እየተባባሰ እንዳይሄድ በሽታውን መቆጣጠር የሚችሉ መድኃኒቶች ናቸውና ይለምድብኛል፣ በሽታውን ያባብስብኛል፣ እሱንስ ባታዝልኝ የሚሉ አመለካከቶች እኔ ማህበረሰቡ ቢያስወግዳቸው መልካም ነው። ምክንያቱም እኛ እንደ ባለሙያም አንደኛ በፈጣሪም ስም ምለን የመጣን ሰዎች ስለሆነ በተቻለ መጠን ባወቅ ነው እና ባመን ነው መጠን በሽተኛን የሚጠቅም ነገር ነው የምናደርገው። ይልቁንስ የሚዋጡ መድኃኒቶች ለረጅም ጊዜ ሲወሰዱ በተለይ ብዙ ሰዎች የሚያውቋት ሮዝ የሚሏት ኪኒን አለች ወይም በየ3 ወሩ የሚወጓት መርፌ አለች። እሱ ሐኪም ስፔሻል ኬዝ አድርጎ ካሰጣቸው በስተቀር ለስኳር ተጋላጭ ያደርጋል፣ ላላስፈላጊ ውፍረት ይዳርጋል፣ ለጨጓራ አልሰር ያጋልጣል፣ አጥንት መሳሳትን ያመጣል፣ የበሽታ መከላከል አቅምን ስለሚቀንስ ሰዎችን ለአደጋ ሊያጋልጣቸው ይችላል። አሉ ብዙ ሰዎች በዚህ ሁኔታ ላይ አሁን በችግር ውስጥ የወደቁ ሰዎች አሉ። ስለዚህ እንደኛ ባለሙያዎችና አዳዲስ የሳይንስ ግኝቶች እንደሚያስገነዝቡት ከሆነ አሁን በመተንፈሻ አካል የሚወሰዱ አሁን በዘመኑ የመጡ መድኃኒቶች በጣም ጥሩ መሆናቸው ማህበረሰቡ አውቆ ከሐኪሙ ጋር ተባብሮ ቢወስድ ለራሳቸውም መልካም ነው፣ ለቤተሰቦቻቸውም ለማህበረሰቡም ጥሩ የጤና ግብዓት ይሆናል የሚል እምነት አለ። እሺ እንደው ለመጨረሻ አንድ ጥያቄ ላንሳና እንግዲህ ወደ ህክምና ከመምጣታቸው በፊት የአስም ታካሚ ሆነው ከፍተኛ ደረጃ ላይ ቅድም ታካሚያችንም ያነሳሽ ነበር በጣም መተንፈስ እስኪያቅተኝ ድረስ ነው መደርሰው እያለች ነበርና እንደዚህ አይነት ሁኔታ ላይ ወደ ህክምና ተቋም እስኪደርሱ ማድረግ የሚቻለው ነገር አለ ወይ በጥንቃቄ ደረጃ የምናነሳቸው የሚያግዝ በቤት ውስጥ ማድረግ ያሉባቸው ሌሎችም ነገሮች ካሉ አብረው ቢያነሱልን። በተለይ ሲቀሰቀስ አስሙ ሲቀሰቀስ ማድረግ የሚገባቸው ነገሮች አሉ። አሁን በተለይ ቤት ውስጥ ካሉ ህክምና ከመምጣታቸው በፊት ለማስታገሻ ምን ሰጣቸው እቺ ሳልቡታሞል የምንላት አለች። እሷን ደጋግመው በየ20 ደቂቃው ቢወስዱ ይመከራል። በፊት የሰጠናቸው መደበኛ መድኃኒት የሚተነፈሰውም ካለ እሱንም ዳብል ዶዝ አድርገው ቢወስዱ ይመረጣል።
ቶሎ ህክምና እስኪመጡ ድረስ በጣም ይቀንስላቸዋል ገና ምክንያቱም ብዙ ጊዜ እንደው ድንገት ደርሶ አይደለም ብዙ ጊዜ የሚያንቃቸው ቀስ በቀስ ነው ትንሽ ያስላቸዋል እየጨመረ ይመጣል ከዛ ኃይለኛ ደረጃ ላይ ይደርሳልና የመጀመሪያውን እንደተለመደ አድርገው ሰውነታቸውን ባያሳምኑት ጥሩ ነው ያኔ ከበፊቱ የተለየ አይነት ምልክት ተደጋጋሚ ሲመጣባቸው ማስታገሻውን ደጋግሞ መውሰድ መደበኛ የሰጠናቸው መድኃኒት ደግሞ እኛ ጋር እስኪደርስ ድረስ ዳብል ዶዝ አድርገው ቢወስዱ ይመከራል ከዛ በአካባቢው ባለው ህክምና ደግሞ ቶሎ እንዲሄዱ እንመክራቸዋለን ይሄ ማይልድ ኤግዛዘርቤሽን ወይ ደግሞ በትንሹ ማገርሸት ሲሆን እዛው ቤት ውስጥ እንደዚህ በማድረግ ብቻ መቆጣጠር ይችላሉ ከዛ ውጭ ከሆነባቸው ግን ወደ ህክምና ቢመጡ ይመከራል በጣም እናመሰግናለን ዶክተር አምሳሉ ጥሩ ቆይታን ያደረግነው ለተመልካቾቻችን ስለ አስም በሽታ ጥሩ መረጃ የሚሰጥ ለጥንቃቄም ስለ ህክምናው መረጃ ይሰጠና ብለን እናመሰግናለን በጣም እናመሰግናለን እንግዳችን ስለሆኑ ጊዜዎትን ስለሰጡን እናመሰግናለን እግዚአብሔር ይስጥልኝ እሺ ተመልካቾቻችን ፋና ጤና ነበር በመከታተል ላይ የምትገኙት የአስም በሽታ ላይ ትኩረት አድርገን ነበር ውይይታችን ያደረግነው እንግዲህ ቀስቃሽ ሁኔታዎች ከሚባሉት ምልክቶች እንዲሁም ህክምና እንደ መፍትሄ ያነሳናቸው ሀሳቦች ናቸው ጥሩ መረጃ እንዳገኛችሁና ለጥንቃቄ ወደ ህክምና ቦታ ለመሄድም የሚረዳ መረጃ እንዳገኛችሁ ተስፋ እናደርጋለን የዛሬው ቆይታችን በዚሁ ጨርሰናል ዮርዳኖስ በርገኔ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር አብሬያችሁ ቆይታ ያደረኩት የዛሬውን ቆይታችን በዚህ ጨርሰናል ሳምንት በሌላ ጤና ርዕሰ ጉዳይ እንገናኛለን እስከዛው በጤና